ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም ባውላውም እያንዳንዱ ሃይማኖት ሊጂሰሱም ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ። ስለዚህ አሁን እርስዎ ታቦት ያደርሳሉ ለጥምቀት? ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃል ሕይወትም ቀድማ መሰረተች፣ ፈቃድ ያወጣች የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው ማለት ነው። ፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች? አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ኦርቶዶክሳውያን እግዚአብሔርን መንግስት ይወርሳሉ ብሎ ያምናሉ? አዎ ድናል የሚል እምነት ነው ያለው። ለ70 ዓመት ይነገር ነበር ኦሮምኛ ቋንቋ በጎንደር። አዎ 78 ዓመታት ያህል መግባቢያ ሆኖ ነበር። አብዛኛው ሰው ኦርቶዶክስ መጽሐፍ ቅዱስ ተርጉማ ይላል። ኦርቶዶክስ ከግዕዝ ወደ አማርኛ አልተረጎመች ከመጀመሪያው ነው ማለት። የኛ ቤተክርስቲያን ናት ወደ አማርኛ ተረጎሙት። ቅዱስ ያሬድ ኦሮሞ ናቸው? አዎ የመደባይ ኦሮሞ ናቸው። ትግራይ ውስጥ ኦሮሞዎች ነበሩ፣ ባለቤቶቹ ማለት ነው። የኩሽ ህዝቦች መኖሪያ ነበረ። ይሄ ውሸት ውሸት ውሸት። ቃለ ሕይወት ታሪኳን ደልዛ ሰርዛ ይቅርታ ጠይቃ መጻፍ ያለባት። መቀሌ ነው መገንጠያ ነው። አዲግራት ደግሞ አዲጋራ፣ አክሱም ደግሞ አከሱማ ነው። አዎ የአክሱም የልጁ ስም ነው። ደሴም እንደዛው ነው። ደሴ ምን ማለት ነው? ደሴ ማለት ወለደች ማለት ነው። ዮሴፍም እኮ እዛ ማርያምን ይዞ ሲሸሽ ወደ ግብጽ የአማር ሰራዊት ነው የጠበቀው። እዛ ኢትዮጵያን ነበሩ። የኢትዮጵያን ሰራዊቶች ናቸው። ከነመራ ማለት በኦሮምኛ ይሄ ሁሉ እንደማለት ነው። ስለዚህ አስመራ የሚለው ቃል ኦሮምኛ ነው። የኦሮምኛ ቃል ነው። አማርኛ ደግሞ የሆነ ብሔረሰብ ቋንቋ ምናምን አይደለም። ራሳቸው 9ኛው ክፍለ ዘመን የፈጠሩት የስራ ቋንቋ ነው። በሰጠናቸው ስንዴ ጠግበው መልሰው ይሰድቡናል ይላሉ እርሶ። አሁን ብዙ ሰው አቋሞት የቱ ጋር እንደሆነ ግራ ይገባዋል። መካነ ኢየሱስ ደግሞ ይሄ አሁን ወደ 5 ሚሊዮን ምዕመን እሷ ጋር አለነኛ እሱ እንዲነሳ አትፈልግም። እንደ ጦር ነው የምትፈራው። መለስ ዜናዊ ፕሬዝዳንት ግርማ ወልደ ጊዮርጊስን የሾመበት ሁኔታ አሁን ኦሮሞ ጥያቄ እንዳያነሳ የነጋሶ ቦታ ፕሬዝዳንት ግርማን አመጡ። ፕሬዝዳንት ግርማ መግለጫ ለመናገር እንኳን ይጨንቃቸዋል። ቆሞ የሚያነብሰው ስንት ኦሮሞ አለ? ለምን እሳቸው መምረጥ አስፈለገ? ይሄ ቋንቋ የእንትና ነው የኦሮሞ ነው፣ ይሄ ቋንቋ የአማራ ነው የምትለው ቋንቋ የለም። እንዴት ኦሮምኛ የኦሮሞ ቋንቋ አይደለም? እንደ ሸቀጥ እኮ ነው የምትገዛው ቋንቋ። ምን ችግር አለ? እኔ ልሳ ወደፊት ቢጠና የአዳምና ሔዋን ቋንቋ ሊሆን ይችላል ብዬ አስባለሁ። ሰላም በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንደምን አላችሁ? እንዴት ቆይታችኋል? የዲቫይን ሾው ነው እንግዲህ ያዘጋጀው የማቀርብላችሁ ፓስተር ሶፎንያስ ሞላልኝ። በዚህ እንግዲህ የተለያዩ ማህበረሰባዊ ጉዳዮች፣ ሃይማኖታዊ፣ ፖለቲካዊ ጉዳዮችና በተለያየ ሁኔታ ላይ በዚህ እንግዶች እየመጡ ሀሳባቸውን ይገልጻሉ፣ እናወራለን እና ስለዚህ በዛ ጉዳይ እናንተም ሀሳብ አለኝ በዚህ ሚዲያ ሊተላለፍልኝ መንግስት ህዝብ ሊሰማው ይገባል ለምትሉት ሀሳብ ካላችሁ በዚህ ስልክ ቁጥር በቀጥታ በመደወል በዋትስአፕ እንዲሁም በጽሁፍ መልእክቶች ልታገኙን ትችላላችሁ ማለት ነው። ስለዚህ እናንተን ለማገዝ ከእናንተ ጋር አብሮ ለመስራት ፈቃደኞች እንዲሁም በማስታወቂያ ከኛ ጋር አብራችሁ በዚህ ፕሮግራም ላይ ቢተላለፍ የምትሉት ካለ ብትመጡ እናስተናግዳችኋለን። እንግዲህ ዛሬ ደግሞ እንግዳ ጋብዤላችኋለሁ። የጋበዝኩላችሁ እንግዳ በኢትዮጵያ የዚህ የወንጌል አማኙ አካባቢ በደንብ የሚታወቁ ናቸው። እንደዚሁም ደግሞ የተለያየ ጊዜ ፖለቲካዊ ጉዳዮችንም እንደዚህ ማህበረሰባዊ ጉዳዮችንም ሰው በተለያየ ሁኔታ ማህበረሰቡን እይታው አስተሳሰቡ ላይ የተወሰነ ችግሮች ሲፈጠሩ ወይም ደግሞ አንዳንድ ሰዎች ታዋቂ ሰዎች የተናገሩትን ንግግር እርምት መወሰድ አለበት ብለው በመናገር በቁርጠኝነት ይታወቃሉ። ስለዚህ እሳቸውን ወደዚህ ጋብዣቸዋለሁ። ቄስ ግርማ ዘውዴን ነው የጋበዝኳቸው። እሳቸው ከኔ ጋር አሉ። ከእሳቸው ጋር ጥሩ ቆይታ ይኖረናል። በዚህ እንግዲህ በቀጥታ ስርጭት በዩቲዩብ በዲቫይን ሾው ላይ ተላለፈላችኋል። ልትከታተሉን ስለወደዳችሁ ምርጫ ስላደረጋችሁን በጣም አመሰግናለሁ። ቄስ ግርማ ዘውዴ እንኳን ደህና መጡ። እንኳን ደህና ቆየኝ። እንደምን አሉ? እንዴት ኖት? ቆይታ እንዴት ነው? እግዚአብሔር ይመስገን። አገልግሎት ሁሉ ህይወት ሁሉ ጥሩ ቆንጆ ነው። እግዚአብሔር ይመስገን። እንግዲህ ለማነሳቸው ሀሳቦች ምላሽ ለመስጠት እንግዳ ሆነው ስለመጡ በጣም አመሰግናለሁ። በተለይም ደግሞ ብዙ ሰዎች ወደዚህ ስጋብዛቸው ጥያቄ ብትልክልን ምንድነው የምትጠይቀን? ከዛም በተረፈ አንተ ጋር መቅረብ ትንሽ
ያስፈራል የሚሉ ብዙ ሰዎች ይገጥሙኛል። ያንን አልፈው ደግሞ ፍቃደኛ ሆነው ስለመጡ በጣም አመሰግናለሁ። ቆንጆ ነው እንግዲህ የሚፈሩ ሊኖሩ ይችላሉ። እኛ መስራቾች ስለሆነ ሚዲያ አንፈራም። በጣም ጥሩ እንግዲህ የሚነሳ አለ እርሶን ያው በተለይም ቄስ ግርማ ዘውዴ ሲነሱ ከመካነ ኢየሱስ ጋር ተያይዞ ነው የሚነሱትና አሁን መካነ ኢየሱስ ነው ያሉት? እኔ መካነ ኢየሱስ አይደለሁም ከመጀመሪያም ማለት ነው። አይ ሲያነሳ ሰው ከመካነ ኢየሱስ ጋር ምናምን አለባበሶት የቄስ ምናምን ስለሚያደርጉ በምን ቄስ የሚለውን መነሻ አንስቶ ብዙ ሰው ከመካነ ኢየሱስ ጋር ያነሱታል። ስለዚህ እሱም በቀጥታ እርሱ ማጥራት ይችላሉ። ካልሆነም እኔ መካነ ኢየሱስ አይደለሁም በዚህ ነኝ ማለት ይችላሉ። እኔ መካነ ኢየሱስ አይደለሁም፣ መካነ ኢየሱስም ሆኜ አላቅም። እሺ ግን አብረን ሰርተን እናውቃለን። ይሄ ኮላር ወይም ደግሞ ይሄ የቄሶችን እንትን የሚለብሱት የካቶሊኮች ነው መጀመሪያ። ቀጥሎ ሉተር ከዛ ስለወጣ ሉተራን ይለብሳሉ ያደርጋሉ ማለት ነው ኮላሩን። አንዳንዶቹ የጌጥ ይመስላቸዋል ከአለባበሱ ጋር ስላነሳ ብዬ ነው። ኮላር ማለት በውሻ አንገት ላይ የሚደረግ ቀበቶ ማለት ነው። ምንም መንፈሳዊ ግንኙነት የለውም። ውሻው ለጌታው ታስሮ እንደሚጮህ እና ለጌታው ታማኝ እንደሆነ እኛም ለጌታ ታማኝ የጌታ ውሾች ነን እንደማለት ነው ሲያደርጉት። መጀመሪያ የተጠቀሙት የእንግሊዝ ወታደሮች ናቸው። ከዛ ቀጥሎ ደግሞ ወደ ቸርች የመጣበት ሁኔታ አለ። የክብር ልብስ ወይም የጌጥ ልብስ ወይም እንደ ከረባት ምናምን አይነት ለማማር ምናምን አድርጎ ወስደው ከቅርብ ጊዜ ወዲህ በፊት የማይቀበሉ የፔንቴኮስታልና የባፕቲስት የሜኖናይት ቸርቾች ሁሉ በውሳኔ ወስደውታል። ያው ትርጉሙን አውቀው ከወሰዱት ጥሩ ነው፣ ግን ከዛ አንፃር አይመስለኝም ከክብር አንፃር ነው የሚመስለኝና መጀመሪያ ጊዜ ላይ የወንጌላውያን አብያተ ክርስቲያናት ፓስተር ፕሬዚደንት የሆኑ ፓስተር ታሪኩ አብዶ ከመልበሳቸው በፊት ማለት ነው እንገናኝ ስለነበረ የሆነ ዓለም አቀፍ ስብሰባ ሄድኩና ከረባት ያሉትን በዛ በኩል ኮላር ያደርጉትን በዚህ በኩል አስገቡንና ምን ያህል ክብር እንዳለው ምናምን እዛ ነው የተገነዘብኩ የሚል ነገር አነሱ። እሺ ማድረግ ትችላለህ እኮ አንተም ምንም ችግር የለውም ይችላሉ እርሶም ብዬ ሳብ አቀረብኩላቸው ማለት ነው። እሺ እና ከዛ በኋላ እሳቸውም መጠቀም ጀመሩ። አሁን ደግሞ በቅርብ ጊዜ ሙሉ ወንጌል እንግዲህ ፔንቴኮስታል ቸርች ናት። በውሳኔ ደረጃ እኛም ለጌታችን እንደ ውሻ ታስረን መጮህ አለብን የሚለውን ኮንሰፕት ጭምር ወስደው ነው መሰለኝ በጉባኤ ወስነውት ሁሉም ፓስተሮች እንዲያደርጉ ምናምን ተብሏል ነው። እና እኔ ከፕሬስቢተሪያን ባክግራውንድ ነኝ። በአውሮፓ ሪፎርምድ ተብሎ ነው የሚታወቀው የኛ እምነት። ወደ አሜሪካ ሲሻገር ደግሞ ፕሬስቢተሪያን ተብሎ ነው የሚታወቀው። እኔ ጌታን የተቀበልኩትም ያደግኩትም በዚሁ በፕሬስቢተሪያን ቸርች ነው። ግን ከመካነ ኢየሱስ ጋራ በ1969 የደርግ አብዮት መጥቶ ቸርቾች ሲዘጉ አብረን እንሰራለን በሚል ስምምነት 3 ነገሮች ላይ ተስማምተው አስተዳደሩ፣ ዶክትሪኑና ትውፊቱ ሳይቀላቀል አብሮ መስራት የሚል ስምምነት ነበረ። በዛ አብረው ሲሰሩ ነበረ ለ27 ዓመታት ማለት ነው። በደርግ ጊዜ 17 ዓመት ኢህአዴግ ከመጣ በኋላ ደግሞ 13 ዓመት አብረን ከቆየም በኋላ ትውፊቱ አሁን የተስማሙበትን አባቶቻችን ጭምር የተስማሙበት ለመሻር ሲፈልጉ እኛ አቋማችንን አንቀይርም፣ ዶክትሪናችንን አንቀይርም፣ ስርዓተ አምልኳችንንም ሆነ ትውፊታችንን ወይም ልማዶቻችን ትራዲሽን የሚባለውን አንቀይርም፣ በራሳችን እንቀጥላለን ብለን የዛሬ 22 ዓመት ድሮ ፈቃዳችን አድሰን ቀጠልን ማለት ነው። በነገራችን ላይ በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃለ ሕይወትም ቀድማ የተመሰረተች ፈቃድ ያወጣች እንደ ቤተ ክርስቲያን የተመሰረተች የኢትዮጵያ ወንጌላዊት ቤተ ክርስቲያን ቤቴል ያለውበት ቤተ ክርስቲያን ነው ማለት ነው። እና ለዚህ ሁሉ ለፕሮቴስታንት ቸርች መፈጠር ምክንያት ፋና ወጌ ታሪክ መጽሐፍ ቅዱስ አሁን ሁላችሁም ተሸክማችሁ የምትሄዱት የ54 የምትሉት መጽሐፍ ቅዱስ ራሱ የኛ ቤተ ክርስቲያን ናት። ወደ አማርኛ በዚህኛው አማርኛ ከሱ በፊት አንድ አለ አባ ሩሚ የተረጎሙት
የሚባለው መጽሐፍ ማለት ነው በ1833 የተተረጎመው እሱም በፈረንሳይ አምባሳደር ግብጽ ላይ በሚቀመጡ የሪፎርምድ ቸርች ካልቪን ማለት ነው። እኛ ካልቪኒስቶች ነን። የካልቪን ላይን ነው የምንከተለው። ሉተር፣ ካልቪን፣ አርመን ሲባል ሰምተን እንደሆነ አላውቅም። ሶስት ዋና ዶክትሪንን ሴት ያደረጉ መሪዎች አሉ። የኛ በዚህ በሪፎርምድ ይባላል። እኛ በካልቪን እንትን አይጠራም። ሉተራኖች ያው በሉተር ስም ነው የሚጠሩት። በዛ አይነት መንገድ ስለመጣ የኛ የመጀመሪያው የተተረጎመው ሪፎርምዶች ናቸው። ለአባ ሩሚ የከፈሉት ሚስተር አሊስ የሚባሉ የፈረንሳይ ኤምባሲ ቆንስል ላይ የነበሩ ግብጽ ላይ የሚቀመጡ ሰውዬ በጀት ተሰጥቷቸው ከዚህ በሪፎርምድ በኩል ወደ አማርኛ መጽሐፍ ቅዱስ እንዲመለስ ተፈልጎ ሰውዬውን ከፍለዋቸው እዛ ላይ ቁጭ ብለው እንዲተረጉሙ ተደረገ ማለት ነው። እሱም የኛ ባክግራውንድ ነው ያለበት። አብዛኛው ሰው ኦርቶዶክስ መጽሐፍ ቅዱስ ተርጉማ ይላል። ኦርቶዶክስ ከግዕዝ ወደ አማርኛ አልተረጎመችም ከመጀመሪያው ነው ማለት ነው። ያ ስህተት ነው። አሁን ኤርሚያስ አበበ ሁሉ እንትን ላይ ሲናገሩ ለፕሮቴስታንቱ ወግኖ የሚያወራ ነው የሚመስለው፣ ግን የተሳሳተ ታሪክ ነው። ኦርቶዶክስ ፍጹም በኦርቶዶክስ ታሪክ ውስጥ ግዕዝን ካልሆነ በስተቀር አማርኛ አሁን የቀርቡን ካልሆነ በስተቀር አቡነ ጳውሎስ ከመጡ ከሳቸው በፊት ደግሞ አንድ አቡን ነበሩ። እሱን ወደ 80 ሐዲስ ያዘጋጁ ያኛው ራሱ የተዘጋጀውን እንዳለ ነው የወሰዱት። እና የመጀመሪያውም በሪፎርምዶች ነው የተተረጎመው። ሁለተኛውም ደግሞ በ1944 ተተርጉሞ የወጣው ይሄኛው የ54ቱ ብሎ 54 ሰላምን ብርሃንና ሰላም ማተሚያ የታተመበት እንጂ የተተረጎመበት አይደለም። አብዛኛው ሰው ይሄ ምንድነው የሚባለው ይሄ ኮመን ሚስቴክስ የጋራ የሆነ ስህተት አለ። አዎና አንዱ እየሰማ ሲናገር ዝም ብሎ እየሰማ ሰው በስምምነት እንሳሳት ብለን የተሳሳትን ነው አይነት ስህተት አለና እሱን ደግሞ የሶስት የፕሬስቢተሪያን ሚሽነሪዎች ተመድበው አፄ ኃይለ ሥላሴ ተጠይቀው 7 ደግሞ ከኦርቶዶክስ ሊቃውንቶች ደቂቅ እስጢፋኖስ የሚባል ሰምተን እንደሆነ አላውቅም ከዛ ጋር የነበሩ ሰዎች አድርገው እንትን ያወጡት ናቸው። እና በእኛ ቤተክርስቲያን ነው የተተረጎመው። ያን ሁሉ ታሪክ ሰርታ ያ ሁሉ ተአምር በዚህ ምድር ላይ ተፈጥሮ ዋናዋ መካነ ኢየሱስ ናት፣ ነባሯ ቃለ ሕይወት ናት። ቃለ ሕይወት ራሷ የተፈጠረችው በእኛ ምክንያት ነው። የኛ ሚሽነሪ መጀመሪያኛ ሚሽነሪ ዶክተር ቶማስ አሌክሳንደር ላምቤ ነው የሚባሉት። እሳቸው ቤቴልን መስርተው ካሉ በኋላ ወደ ሀገራቸው ተመልሰው ሄዱ። ከዛ ረጅም ዓመት ሱዳን ውስጥም ስለቆዩ ግብጽም ስለቆየ ይሄ ሚሽነሪ ይረፍ ብላ ቤተክርስቲያኒቱ የእረፍት ጊዜ ሰጠችው ማለት ነው። ሰውየው እዚህ ስራ ጀምሮ ስለሄደ 10 ዓመት ሰርቶ ነው ለእረፍት ሄደው። ማረፍ አልፈለገም። ካልሄድኩ አለ። አትሄድም ሲሉት እንደገና ኤስአይኤም ሚሽነሪ የሚባል ሱዳን ኢንቴሪየር ሚሽን የሚባል ነበረ ሱዳን ውስጥ የሚሰራ በባፕቲስት ቸርች ወይም ደግሞ በተውጣጡ የሚመራ ማለትም አሁን ይሄ ቃለ ሕይወት ላይ ያለው ማለት ነው ኤስአይኤም። አዎ ቃለ ሕይወትን እሱ ነው የመሰረተው። እና እሱን ምንድነው የተደረገው? ያ ሱዳን ኢንቴሪየር ሚሽን ማስታወቂያ ያወጣል። ዶክተር ቶማስ አሌክሳንደር ላምቤ በዛ በማስታወቂያው እንደገና የመጀመሪያ የገባው በሱዳን በኩል ነው፣ በጋምቤላ በደምቢዶሎ በ1910 ማለት ነው። ሁለተኛውም በ1920 በጅቡቲ በኩል ተመልሶ መጥቶ ቃለ ሕይወትን መሰረተ። ቃለ ሕይወትን የመሰረቱ 3 የፕሬስቢተሪያን ሚሽነሪዎች ናቸው በታሪክ ውስጥ ማለት ነው። ባፕቲስቶች አይደሉም። ፕሬስቢተሪያን ማለት እኛ ማለት ነው። በህፃናት ጥምቀት የሚያምኑ ኢንፈንት ባፕቲዝም የሚቀበሉ ማለት ነው። እና ያነበሩ መጀመሪያ ዋነኛው ላምቤ ነው። የጀመረውን ስራ ለማስቀጠል ወደ ጅማ እየሄደ ያለ እዚህ ሰበታ ላይ ሲደርስ መንገድ የሚመራው ሰውዬ አውቃለሁ ወደ ጅማ ወስድሃለሁ ብሎ ወደ ቡታጅራ ወሰደው ማለት ነው። በዛ ወደ ወላይታ ገብቶ በመንገድ ስተት ማለት ነው። በመንገድ ስተት ወደዛ ሄዱ። ያው ቃለ ሕይወት ምስረታ እንደሱ ነው። እሱም በቤቴል ምክንያት ነው። ዘ ዳውተር ኦፍ ቤቴል ትባላለች። ቤቴል ሴት ልጅ እኛ የወለድናት ማለት ነው። እና ቤቴልም በዚህ ልክ ለማለማወቅ ደግሞ አንዳንዶቹ ደግሞ ቢያውቁ መናገር አይፈልጉም፣ መሸፈን ይፈልጋሉ። ከብዙዎቹ ታሪክ ጋር ይገናኛል። ለምሳሌ ሙሉ ወንጌል የመጀመሪያው ዋና ጻፊ ግዛው ዳኘ የሚባል ቤቴል ውስጥ አድርጎ የወጣ ነው። አብዛኛው ቸርቾች ከደምቢዶሎ አካባቢ ማለት ነው።
እና ያ ምንድነው ታሪኩ ተመልሶ ዞሮ ስለሚነካካ ሙሉ ወንጌልም እንዲነሳ አትፈልግም። መካነ ኢየሱስ ደግሞ ይሄ አሁን ወደ 5 ሚሊዮን ምዕመን እሷ ጋር አለነኛ እሱ እንዲነሳ አትፈልግም። እንደ ጦር ነው የምትፈራው። ቃለ ሕይወትም ደግሞ ሲጀምሩ የቃለ ሕይወቶች ማለት ነው ንስሐ መግባት ያለባቸው ላምቤ በምዕራብ ኢትዮጵያ የሕክምና ስራ ሲሰሩ ቆይተው አሉ። የታሪክ ሸፍጥ እዚህ ጋር ነው። ወደፊትም እንመጣበታለን። የኢትዮጵያ ታሪክ ዲስቶርት መደረጉ ብቻ መበላሸቱ ብቻ ሳይሆን የቤተ ክርስቲያን ታሪክ እንዴት ኢትዮጵያን እንደሚያበላሹ ምንድነው የቃለ ሕይወት ታሪክ ላይ የሚለው ዶክተር ቶማስ ላምቤ ናቸው የመሰረቱት። እሳቸው ደግሞ ምዕራብ ኢትዮጵያ ላይ የሕክምና ስራ ሲሰሩ ቆይተው በ1920 ቃለ ሕይወት ቤተ ክርስቲያንን መሰረቱ ይላል። ይሄ ውሸት። ቃለ ሕይወት ታሪኳን ደልዛ ሰርዛ ይቅርታ ጠይቃ መጻፍ ያለባት ወንጌል ሲሰሩ ነው የከረሙት። ዛሬ መካነ ኢየሱስ ውስጥ ያለው ወደ 5 ሚሊዮን ህዝብ፣ እኛ ጋር ያለው 1.3 ሚሊዮን ህዝብ ነው መካድ የፈለጉት ማለት ነው። ቃለ ሕይወቶች ታሪክ ሲጽፉ ምንድነው ሁሉም ሰው ታሪክ ከኔ ይጀምር፣ የኔ ታሪክ ትክክል ነው። የኢትዮጵያ ታሪክም እኮ ይሄ ነው። ይሄ ሀገር የማይፈወስበት የሁሉ ጦርነት የሁሉ ችግር ምንድነው? ታሪክን ወደ ራሳችን ገልብጠን አጣመን መጻፍ ስለምንፈልግ ነው። እንግዲህ ዓለምን ለምን ትወቅሳለህ? ቸርች ይህን ያህል እዚህ ጋር እየበደለች ነው። እግዚአብሔርንም ህዝቡንም አገርም እየተበደለ ነው ማለት ነው በታሪክ። አሁንም ታሪክን መድፈቅ የሚፈልጉ ታሪክን መቅበር የሚፈልጉ ታሪክ እንዲነገር የማይፈልጉ ሰዎች ነው የምናየው። ኢቭን በወንጌል አማኝ እውነተኛ ነው አይደለም የሚባለው። እሱ እንግዲህ ከዋሸ የእግዚአብሔር ቃል መጽሐፍ ቅዱስን ይዞ ምእመኑ በሙሉ እንኳን መጽሐፍ ቅዱስ ያነባል እንኳን መሬው እኛ እውነትን ሰብካለን የሚለው በዚህ ልክ ከዋሸና ካጭበረበረ ታሪክን ማጣመም ከፈለገ ታሪክን መካድ ከፈለገ ወደ ራሱ ማዞር ከፈለገ እንዴት ኢትዮጵያ ትፈወሳለች? እኔ አሁን ሁሉ ጊዜ ይሄ ነው። አንዳንድ ሰው እንደ ሞገደኛ እንደ እንትን ችግር ፈጣሪ ታሪክ እንትን በቃ የሆነ ምናምን አድርጎ ክርክር እንጂ ስራ የለውም እንደ ሰው ይላል። ካልተፈወስን እንደዚህ ካልሄድን አንፈወስም። ካልተፈወስን ደግሞ አገሩ አይፈወስም። ካልተፈወሰ ደግሞ እኛ እንኳን ያው እናልፋለን፣ ለልጆቻችንም አይጠቅምም። ለዓለም ህዝብም ጥሩ ኮንትሪቢዩሽን ወይ የታሪክም ሆነ የልማትም ሆነ የምንም ጥሩ መዋጮ አንሰጥም ማለት ነው። እና እንዳው ስለ ቤቴል ስለ ቸርቹ ስታነሳ መካነ ኢየሱስ ስትል ነው መካነ ኢየሱስ አይደለንም ከማለት ነው። ጥሩ። አይ እንግዲህ ወይ አብረውም ሲሰም ምንም አይነት የመካነ ኢየሱስን ቤተክርስቲያን በተመለከተ ምንም አይነት ስብሰባ ላይ ተገኝተው አያውቁ? እኔ ምንም አይነት ስብሰባ ላይ ተገኝቼ አላውቅም። ስለዚህ ስለ መካነ ኢየሱስ ምንም አይነት ንክኪም የለውም። አሁን ምንም ንክኪ የለንም። እኛ ለብቻ እኮ ነን ራሳችንን የቻልን። የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል የራሷ ጠቅላላ ጉባኤ አላት፣ የራሷ አሰራር አላት፣ የራሷ አካሄድ አላት። መካነ ኢየሱስን እንዲሁ ጓደኞቼ ወዳጆቼ አሉ። ስማር ደግሞ መጀመሪያ ሊደርሺፕ ስማር ለመካነ ኢየሱስ ሰሚናሪ ነው የተማርኩት። ከዛ ጋር የተያዘ ነው የኛ ቸርች። ቅድም እንዳልኩ ደግሞ ቤቴል መካነ ኢየሱስ ተብሎ ያለው አብረን እንስራ ተብለን በ1969 ዓመተ ምህረት አንድ ላይ በስደቱ ጊዜ አንድ ላይ የሆነው እዛ መቱ ላይ የነበረ ቤቴል መካነ ኢየሱስ ደግሞ የኛ ቸርች ነው። ቤቴል መካነ ኢየሱስ የሚለው አልተዋሃደም። ይሄ እኮ በህግ ማረጋግጠናል። በ1999 ጥር 11 ቀን በተወሰነው ውሳኔ በፍርድ ቤት ደረጃ እኛሱ ተዋህደናል። አሁን እንደሚለው ሁሉ ታሪክን እንትን ለማድረግ አንድ ሆነናል ከቤቴል ጋር የሚል አድርገው ፍርድ ቤት ወስኖ ውደት እንደሌለ ውደት ስለመኖሩ የሚያመለክት ነገር እንደሌለ አንድ ተቋም ተዋህዷል የሚባለው አንደኛ በአንድ መዝገብ ላይ ተካቶ መጠራት አለበት አለ። የተያዘው ጭብጥ ማለት ነው። በወቅቱ በአንድ መዝገብ ላይ የተካተተበት ሁኔታ የለም። ቤቴል መካነ ኢየሱስ ተብሎ መዝገብ ላይ የለም። ዝም ብሎ ወሬ አየር ላይ ብቻ ነው። ታፔላ ላይ ወረቀት ላይ ምናምን ይጻፋል፣ ግን ሰነድ ላይ የለም። ይሄ ፍርድ ቤት ዲስፕሩቭ አድርጎታል። ይሄንን የሐሰት ትርክት ማለት ነው። ሁለተኛ ደግሞ ምንድን ያለው የመመስረቻ ጽሑፍ የጋራ ቢኖራቸው ነው አለ። እሱም የለም። ሶስተኛ ደግሞ ምንድነው የተቀመጠው የጋራ መተዳደሪያ ደንብ ቢኖር ነው አለ። የጋራ መተዳደሪያ ደንብም የለንም። በዚህ ምክንያት ተዋህዶ ላይ የሚያስብል ነገር የለም ብሎ ፍርድ ቤት አስቀምጧል። ሌላው ስሙ ይመሳሰላል። ስሙም ከማን ወሰደ የሚለው ነው። እኛ በ1911 ዓመተ ምህረት ነው ኢትዮጵያን ኢቫንጀሊካል ቸርች ቤቴል ያወጣቸው። እኛ ስሙን ከሰየምን ከ40 ዓመት በኋላ መካነ ኢየሱስ ደግሞ በ1951 የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በኢትዮጵያ ብሎ ስም አወጣ ማለት ነው።
መካነ ኢየሱስ ደግሞ ቤቴል ከተጠቀመችበት ከ40 ዓመት በኋላ እና ስለዚህ ቀዳሚ ስሙ መኛ ነበረ። ግን ስሙን እንዲለቁ ኢትዮጵያም የጋራ ነው፣ ቤተክርስቲያንም የጋራ ነው፣ ኢቫንጀሊካል የሚለውም የጋራ ስለሆነ ችግር የለውም። ቤቴልና መካነ ኢየሱስ ደግሞ ስለማይገናኝ ችግር የለውም በሚል በፍርድ ቤት ተወሰነ ማለት ነው። አሁን ባልኩ መዝገብ ቁጥር እና በቀኑ በተሰጠው ውሳኔ። ሌላው ከዚህ ጋር በተያያዘ የመጀመሪያው ፓስተር በኢትዮጵያ ታሪክ ማለት ነው ቃለ ሕይወትም አይደለም የሾመችው፣ ሙሉ ወንጌልም አይደለም፣ ወይም ሙሉ ወንጌል እንኳን የቅርብ ነው ታሪኩ፣ መካነ ኢየሱስም አይደለም፣ ቤቴል ናት። በ1928 ዓመተ ምህረት የመጀመሪያው ቄስ እንደ ፕሮቴስታንት ወይም ፓስተር፣ ቄስ የሚለውንም ስም የተጠቀመች መጀመሪያ እኛ ነኝ። መካነ ኢየሱስ ከኛ ነው ኮርጆ የወሰደው እንጂ መካነ ኢየሱስ ታሪኩ ውስጥ አልነበረም ማለት ነው። በ1928 የመጀመሪያው ቄስ ዶክተር ማነው ቄስ ማሞ ጮርቃ ይባላሉ። እሳቸው ናቸው። በመቼ ነው? ጣሊያን ስደት ጊዜ ማነው አፄ ኃይለ ሥላሴ ከሀገር ወጥተው ያሉ በጣሊያን ጊዜ ነው። በአመቱ ደግሞ በ1929 ደግሞ ቄስ ጊዳዳ ሶለን የዶክተር ነጋሶ አባት የኢትዮጵያ ፕሬዝዳንት የነበሩ እሳቸው አባት ነው የቀሰሱት። ሁለተኛው ቄስ ቤቴል ቄስ ካቀሰሰች በኋላ የጀርመን ሚስዮን አይራ የሚባል አካባቢ ምዕራብ ወለጋ ላይ ያለው በ1933 ሚያዝያ 14 ቀን የመጀመሪያውን ቄስ አቀሰሰ ማለት ነው። እሱ ደግሞ ቄስ ደፋ ጀሞ ይባላሉ። እሳቸውን ኋላ ያ የጀርመን ሚስዮን ከ30 ዓመት በኋላ መካነ ኢየሱስ የሆነው ማለት ነው። ምናልባት እንግዲህ እሱ ነው የመጀመሪያ ቄስ የመካነ ኢየሱስ እንጂ በፓስተርነት ደረጃ የፓስተርነት ሹመት የመጀመሪያ አጥማቂ የመጀመሪያው የጌታ ራት የሰጠ በኢትዮጵያ ታሪክ ቄስ ማሞ ጮርቃ ነው ማለት ነው። የቤቴል ሰው ናቸው። የቤቴል ሰው ናቸው። በጣም ጥሩ። እንግዲህ ሰሞኑን ደግሞ ጥሩ መግቢያ አንጥተናል። እንግዲህ ሰሞኑን ጥምቀት ነው ከፊታችን አይ ቲንክ ነገ ነውና በዚሁ አጋጣሚም ኦርቶዶክሳውያን እንኳን አደረሳችሁ ማለት ይችላሉ። በምን ምክንያት ነው እንደዛ ምልበት? እርሶ ለኦርቶዶክሳውያን ሰፋ ያለ ልብና በጣም ፖዚቲቭ ነገር አለው። እንግዲህ በተለያየ ሚዲያ እየሄዱ ስለ ኦርቶዶክሳውያን በጣም ጥሩ ነገር ያወራሉ፣ ይናገራሉ። በዛም ብዙ ኦርቶዶክሳውያን ይወዱታል፣ ሀሳቦትን ይሰማሉ። ስለዚህ በዚሁ አጋጣሚ በዛው እንኳን አደረሳችሁ ይበሏቸው አለ ጥምቀት። ያው በምን መልኩ እንደሚሉት ባላቅም ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። በ30 ዓመቱ አገልግሎት ከመጀመሩ በፊት ማለት ነው። ጥምቀት መታሰቢያነቱ ኦርቶዶክስ ሰፋ አድርጎ ያክብረው እንጂ የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ልክ የገናንን በዓል እንደወሰድን የፋሲካን በዓል እኛም እንደምናከብር ሁሉ የጥምቀትን ብናከብር ምን ችግር አለው? ይሄ ሁሉም ክርስቲያን ነው። በኢየሱስ ክርስቶስ አምናለሁ የሚል ሁሉ የኢየሱስ ክርስቶስን የጥምቀት መታሰቢያ በዓል ቢያከብር ደስ ሊለው ይገባል። ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን በዩኔስኮ ማስመዝገባ በስፋት ስለምትጠቀምበት እና በዓሉም ምኑም በዛ መልክ ስለሚያካሂዱት በመጀመሪያ ደረጃ እነሱን እንኳን አደረሳችሁ ማለት እፈልጋለሁ። ቀጥሎ ደግሞ ሁሉም የክርስትና እምነት ተከታይ ካቶሊክም ጭምር የወንጌል አማኙም ጭምር የኢየሱስ ክርስቶስን አገልግሎት ከመጀመሩ በፊት የተጠመቀበትን የጥምቀት ስርዓት ስለሆነ ምክንያት በማድረግ ስለሆነ ሁሉም እንኳን አደረሰ ላለው። ያ ብቻ ሳይሆን ደግሞ እስላም ክርስቲያኑ በሙሉ ጆቫዊ ትነሱም ባውላውም ምኑም እያንዳንዱ ሃይማኖት ሊጂሰሱም ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ ነው። ለምንድን ነው እንደ ቅርስ በዩኔስኮ የተመዘገበ የዓለም ቅርስ ሆኖ ስለተመዘገበ ዓለም ቅርስነቱን ደግሞ ያበረከተችው ኢትዮጵያ ስለሆነች ያው የቆጠርክ ስትሄድ ነው ወደ ኦርቶዶክስ ጋር ሄደው። ግን ምንድነው አሁን እርሱ ቅርስ ነው ብለው የሚያከብሩት ወይስ ሃይማኖታዊ በዓል ነው ብለው? ሃይማኖታዊ በዓልነቱ በኦርቶዶክስ ሳይድ ሃይማኖታዊ በዓል ነው። አሁን እኔ ቅርስ ነው ያልኩት ደግሞ ለእስላሙም ለሁሉም ለኤቲስቱ በሙሉ ደግሞ እንደ ቅርስ ነው መታሰብ ያለበት እና አይመለከተኝም ማለት አይችልም ማለት ነው ሌላውም አካል። ጥሩ። ስለዚህ አሁን እርሶ ታቦት ያደርሳሉ ለጥምቀት? እኔ እንኳን አላደርስም። ታቦት በብሉይ ኪዳን ስርዓት የነበረ ነው። ከዛ በኋላ ደግሞ አሁን በጌታችን በኢየሱስ ክርስቶስ የአዲስ ኪዳኑ ታቦት በሱ
ስለተተካ የእግዚአብሔር ክብር የሚያርፍበት ነው ያ ታቦትና አሁን ክብሩ በኢየሱስ ነው። ኢየሱስ ደግሞ በልባችን ነው። ብዙ ታቦት አለ። እኛ ወደ ከተማው ስንወጣ ራሱ ኢየሱስን ተሸክመን ስንወጣ ታቦቱን አስወጣን ማለት ይቻላል። አንተ በሄድክበት እኔ በሄድኩበት ሁሉ አለ ኢየሱስ። ስለዚህ ችግር አይደለም። ያኛው ግን እንትኑ መኖሩ ደስ ይለኛል። ይሄ ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። ከእምነት ጋር በማያያዝ ሳይሆን ምክንያቱን ያስረዳል። ከበዓላት ጋር ለምሳሌ እኔ ወጣት ሆኜ ወደ ውጭ ሀገር ሂጄ ነበረ እና በሄድኩበት ጊዜ የመጀመሪያው ጥያቄ የቀረበልኝ እናንተ ሀገር ታቦት አለ አለኝ። እኔ በሉተራን ቸርች ወይም በዚህ በሉተራን ቸርች ጋር በነበረ ልምድ ልውውጥ ነው በወቅቱ ወደ ስዊድን ሀገር ሄድኩት እና እዛ ያለው የሚያስተናግዱን ሰዎች ሀገራችሁ ታቦት አለ አይተህ ታውቃለህ ወይ ነክተህ ታውቃለህ ወይ ነበር የመጀመሪያው ጥያቄ። ለእኛ ያን ያህል እንትን አልነበረም። ለነሱ አዎ አይቻለሁ። ነክተህ ታውቃለህ? መንካት ነክቼ አላውቅም እኔ በግሌ ያልኩት እና ኢትዮጵያን አንሸንት ክርስቲያን አገር ናት፣ የጥንት ክርስቲያን አገር ናት ብሎ በጣም ነው የሚያከብሩት እና ገርሞኛል። እና አንዱ የሚያከብሩት በዛ ምክንያት ነው። ከዛ ሀገር ደግሞ ስዞር ምን ተፈጠረ? እዛው የመካነ ኢየሱስ አሁን ሉተራን ፕሮቴስታንት ምናምን ቤቴል ምናምን ይባላል አይደል? እዛ አሁን ያሉ ሉተራን ቸርቾች እዛ ሀገር ቸርቾቹ ስያሜያቸው አንዱ ጫፉ ላይ ዶሮ ነው ያለው የቸርቹ። አዎ የኛ የጴንጤው ማለት ነው። ሴንት ፒተር ቸርች ይላል። ምንድነው የቅዱስ ጴጥሮስ ቤተክርስቲያን ነው የሚባለው። እንዴ ምንድነው ዶሮ ስለ 3 ጊዜ የካደበት እና ቤተክርስቲያን ነው የሱ ነው ዶሮ እዛ ላይ አለ። ሌላው ደግሞ አንድ ቸርች ህንጻ ውስጥ ስገባ የጊዮርጊስ እንትኑን ሲገለው ጦር ይዞ ይሄ ምንድነው ዘንዶን የጊዮርጊስ ጦር ይዞ የሚገለው የለም ዘንዶን። እሳ ደግሞ ቅዱስ ሴንት ጆርጅ ቸርች ይላል። እሱ ደግሞ የማን ነው ግን? የፕሮቴስታንት ነው። የፕሮቴስታንት ቸርች የፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ከእንሳ ደግሞ አንድ ቸርች ደን ጎበኘን ሴንት ሜሪ ቸርች ይባላል። እሱ ደግሞ የቅድስት ማርያም ቤተክርስቲያን ማለት ነው። እንዴ እዛ ሀገር እኛ እንትን የምንለው እንዳውም እኔ ከመጣው በኋላ እንዴ ኮንቴክስቹዋላይዝ ማድረግ ያስፈልጋል። ዝም ብሎ የቦሌ ቸርች እንትን ቸርች የጉለሌ ቸርች ምናምን ከምትል ጉለሌ ቤቴል ቅድስት ስላሴ፣ ቦሌ ቤቴል ምንድነው መድኃኔዓለም ቤተክርስቲያን ምናምን እያል መቀጠል ለምን አንችልም? ምንድነው ችግሩ የሚልሉ ኮንሰፕት ይዤ ኮንቴክስቱን ለመጠበቅ ወደፊት እንደሱ ነው እኛ የምንሰራቸው ቸርቾቻችን እንደሱ እናስመርቃለን እና ሌሎቻችሁም ከዚህ እንደምትወስዱ ተስፋ እናደርጋለን። ስለዚህ ከዚህ በኋላ ቅዱስ ገብርኤል ቸርች፣ ቅዱስ ሚካኤል ቸርች አይነት ነው የሚሉት ያሉት እርሶ? ቅዱስ ገብርኤል ሳይሆን እኛ ለምሳሌ አማኑኤል ኢየሱስ ቅዱስ ጊዮርጊስ ቸርች ቅዱስ ጊዮርጊስ ቤተክርስቲያን ከተባለ በእኛ ነው አሁን እንደ ኢትዮጵያ ነው የሚል እንደ ኢትዮጵያ ነው የሚል እንደ ኢትዮጵያኛ አሁን ሰሌክት አድርገን ያስቀምጥ ነው። መድኃኔዓለምን መርጠናል፣ ኢየሱስ ቤተክርስቲያን መርጠናል፣ ክርስቶስ ቤተክርስቲያን መርጠናል። በዚህ ስሞችን መሰየም እንዳለብን የአጥቢያ ቤተክርስቲያናት ሲሰየሙ አማኑኤልን መርጠናል፣ ስላሴን መርጠናል እና እንደዚህ አይነት አለ አይደለም እና በእነዚህ መሰየም ትችላለህ። ምን ችግር አለው? ስሙን ዝም ብለህ አሁን ለምሳሌ ሁሩሙ ኦኔሲሞስ ነሲብ የተወለደበት ላይ መካነ ኢየሱስ አንድ ቸርች ምን አለች? ኦኔሲሞስ ነሲብ አጥቢያ ማህበረ ምዕመናን ብላለች። በኦኔሲሞስ ነሲብ ከተሰየመ ምንድን ነው ችግሩ? በሌላስ ቢሰየም ጳውሎስ ቸርችም ምናምን ይባል እኮ አለ እዚህ አዲስ አበባ እኮ አለ ጳውሎስ የሚባል ቤተክርስቲያንም አለ። ጳውሎስ ኤጳፍራ ምናምን እንደሚባለው ነው አሉ። እሱ አሁን እንደዚህ እንግዲህ አሁን በጥንቶቹ በጴጥሮስም ማድረግ ይቻላል ማለት ነው። ምን ችግር አለ እኮ አለ ማለት አዲስ። እሺ ስለዚህ ወደ ታቦት እና ኦርቶዶክስን ጉዳይ ስላነሳህ ነው እዚህ ነው እንጂ አሁን ወደ ውጭ ሀገር በምትሄድበት ጊዜ በክብር እነሱ ራሳቸው ፕሮቴስታንቶቹ የጥንት የክርስቲያን አገር ብሎ ሲጠሩት ወይም ደግሞ ኢትዮጵያን ሲጠሩ ኦርቶዶክስን ነው ሪፈር የሚያደርጉልህ። አሁን እዚህ እንዳለው ጽንፈኝነት አይደለም። እዚህ ሀገር ውስጥ ምንድነው ኦርቶዶክሱ እንግዲህ ቄሶች ናቸው ያጠፉት። ድሮ ቄሶች ምዕመን እንዳይሄድባቸው መናፍቅ እንትን ያደረገ ምናምን እያሉ ለማጥላላት ያሉትን አዲሱ ትውልድ ወስዶ ያጥላላል።
አሁን ፕሮቴስታንቱ ደግሞ ሲመጣ ያን አጸፋ ለመመለስ የሚናገረው ነገር አለ። የኔ አካሄድ ደግሞ ምንድነው እነዛንም ያን ማለታቸው አግባብ አይደለም። እኛም ደግሞ በዚህ ልክ ማናናቅና ኦርቶዶክስን ማጥላላት ተገቢ አይደለም። ጥሩ መንገድ መከተል ይቻላል ለማለት ነው። ጥሩ። ኦርቶዶክሳውያን እግዚአብሔርን መንግስት ይወርሳሉ ብለው ያምናሉ? ኦርቶዶክሳውያንም ፕሮቴስታንታውያንም ካቶሊካውያንም ይወርሳሉ አይወርሱም የሚል እምነት የለኝም። ካስተምህሮ ደረጃ ነው እያወራ ያለው። እኔ ክርስቲያን የሆነ በአስተምህሮ ደረጃ ነው ያልኩት። በአስተምህሮ ደረጃ አስተምህሯቸው ወደ እግዚአብሔር መንግስት ሰዎችን ይወስዳል ወይ ነው? አዎ የኢትዮጵያ ኦርቶዶክስ እኮ አሁን ውጪ ላይ የሚባለው አይነት አይደለችም። ዶክትሪኗን ስታይ የኢትዮጵያን ብቻ ሳይሆን ኦርቶዶክስ በጠቅላላ ዶክትሪኑን ስታጠና በቴዎሎጂ ደረጃ አከራካሪ ነገሮች አሉና ምንድነው እነ ሉተርም ተቃውመው የወጡት መሰረታዊ እምነቱን አይደለም፣ ኋላ የተጨማመሩትን ነው። ኋላ የተጨማመሩትን ደግሞ እነሱም በብዙ መንገድ ሪፎርሜሽን አካሂዷል። ለምሳሌ ካቶሊክ ብዙ ተሐድሶዎችን አካሂዳ ያስተካከለችው ነገር አለ። ኦርቶዶክስም እንደዛው ያስተካከለው። ድሮ አሁን እኛ ልጆች በነበርን ጊዜ ምንም ስብከት የለም። እሑድ ዕለት ቅዳሴ ነው። መጽሐፍ ቅዱስ አንድ ክፍል 5 እንትኖች ናቸው የሚነበቡ በኦርቶዶክስ 5 ጥቅሶች በእሑድ ቀን። ያ ከተነበበ በኋላ ምንም ማብራሪያ ሳይደረግ ዲያቆኑ መጽሐፍ ቅዱስ ያዞርና እዛው ፊት ለፊት ያሉትን አስሞ መልሶ ይከድነዋል፣ ይገባል። ትምህርት የለ ምን የለ በልጅነታችን። እና ቤተሰቦቼ እኔ በዚህ በኦርቶዶክስ እምነት ዋኖቹ ስለሆኑ በዛ ምክንያት ቅርበትም ስላለኝ አሁን እኛ ሀገር ላይ መጀመሪያ ታቦቱንም ያመጡት የኔ ፋሚሊዎች ናቸው። ድሮ ታቦት ይወሰዳል ከዚህ ከአዲስ አበባ ወዴት አካባቢ ነው? እኛ ወደ አሁን ቡኖ በደሌ ዞን ይባላል። መኮ የሚባል ከተማ ነች። 2 ታቦት ነው ያለው የኦርቶዶክስ። ሁለቱም የመጡት በእኔ ቤተሰቦች ቅድመ አያቶች አማካይነት ነው። ወደዛ አዲስ አበባ ነው ይዘው ሄዱ። አዲስ አበባ ሲመጡ ምኒልክ ጋር ምን ያደርጋሉ? 2 ነገር ነው የሚሰጣቸው፣ ታቦትና ባህር ዛፍ ዘር ነው የሚሰጣቸው። እሺ። እና ባህር ዛፍ ዘር አፄ ምኒልክ ከአውስትራሊያ አምጥተው ኢትዮጵያ ውስጥ እያስፋፉ ስለነበረ እያንዳንዱ ባላባት እያንዳንዱ እንትን ታቦቱን ያቆማል። እዛ ቄስ ይዞ ይሄዳል። ቄሱን ይዞ የሚሄደው ሃይማኖቱን ለማስፋፋት ተፈልጎ አይደለም። እሺ። ከትምህርት ቤት ስላልነበረ አሁን አንዳንድ ፖለቲካ ተቃዋሚዎች አሉ። በሃይማኖቱ ምክንያት ነው አገራችንን የወረሩት ምናምን የሚባል ነገር አለ። ራሳቸው የኦሮሞ ባላባቶች የሆነ የወላይታም ይሁን የምንም ምንድነው ከንጉሱ ጋር ኮሙኒኬት ደብዳቤ ለመጻጻፍ ፊደል የተማረ ሰው ያስፈልጋል። ፊደል የተማረ ደግሞ ወይ ቄስ ነው ወይ ዲያቆን ነው። ስለዚህ አንድ ቄስ ይዘህ ለመሄድ ባዶን ይዘህ መሄድ አትችልም። ታቦት ካልቀደሰ እዛ ቤተክርስቲያን ከሌለ ቄሱ አይሄድልህም። ዲያቆኑም የሚሄድበት ምክንያት የለም። እዛ ወስደው ጣና ዙር የሚባል መሬት ሰፋ አድርገህ ተሰጠዋለህ። እዛ እያረሱ ይበላሉ። ደሞዝ የላቸውም። ህዝቡ ደግሞ እዚህ በእንትን ቀን የሰንበቴ ቀን የምን ቀን የሚወስዳቸው ጠላ ምግብ ምናምን የተስካሪ ምናምን እሷን ይጠቀማሉ። በድሮ ጊዜ ነው የምነግርህ። እና ይሄንን ያደረጉና እዛ ላለው አሁን ለምሳሌ ለኩምሳ ሞሮዳ፣ ለደጃሽ ጆቴ፣ ለምናምን የኦርቶዶክስ ዲያቆናት ናቸው ደብዳቤ ወደ ላይ የሚጽፉት ወደ ምኒልክ የሚልኩት። በፈረስ በበቅሎ ነው የሚመጣው። ደግሞ ይጻፋል። አፄ ምኒልክ እንደዚህ እንደዚህ ብለው ሲጽፉ እነሱ ደግሞ መልሰው ወደ ላይ ይጽፋሉ። ያችን ለመጽሐፍ የዲያቆን ወይም ፊደል የተማረ ሰው ያስፈልጋል። ፊደል የተማረ ሰው ይዞ ለመሄድ ደግሞ ከታቦቱ ጋር ነው የሚሄደው ቄሱ። በዛ ምክንያት ሄዶ እዛ ይቋቋማልና ባላባቶቹ ያንን የተማረ ሰው በሚፈልጉበት ሰዓት እንትኑን ይዘው ነው ሄዱት እንጂ ሃይማኖቱን ለማስፋፋት ተፈልጎ አይደለም። ኢትዮጵያ ውስጥ በብዛት ሄደው ማለት ነው። እነሱ እንደሱ ላይሉ ይችላሉ። ከቤተ ክርስቲያን አንጻር አሁን ይሄንን ሊቃወሙ ይችላሉ። እኛ አገር ግን የመጣበት ኮንሰፕት ይሄ ነው። ወደዛኛ ሀገርና ሁለቱም ታቦት ሲመጣ መጨረሻም ላይ እዛ ሀገር ሌላ ምንም ሃይማኖት የለም። 2 ታቦት ነው ያለው። በአመት አንድ ጊዜ በጥምቀት ጊዜ ነው የሚኬደው። ወይም ታቦቱ ሰሚወጣ አሁን የማርያምና የጎርጊስ ታቦት ነው የነበረው እኛ ጋር። የጎርጊስ በአመት አንዴ ይወጣል። የማርያም በአንዴ አስተር ማርያም ቀን ነው የምትወጣው። ያ ጊዜ ነው የሚኬደው እንጂ ሰው አይሄድም። ሰው ሲሞት ይኬዳል። ለክርስትና ምናምን ደግሞ የሚፈልግ ይወስዳል፣ የማይፈልግ አይወስድም። በእንደዛ አይነት ሁኔታ ነው የነበረውና መጨረሻ ላይ መዛ አገር አሁን በቡኖ በደሌ ውስጥ
ትልቁ በብዛት የፕሮቴስታንት እምነት ቁጥር በዞኑ ካሉት ወረዳዎች አንደኛ እኔ የተወለድኩበት ወረዳ ነው። የመጀመሪያው ወንጌል አድራሽ ደግሞ እኔ ነኝ። ወንጌል የወሰድኩት የመጀመሪያውን ቸርች የሰራሁት እኔ ነኝ እዛች ሀገር ማለት ነው። ያኛውን አያቶቼ ያመጡት አልኳለ፣ ይሄኛውን ደግሞ እኔ ወሰድኩት። ኬስ ግርማ ዘውዴ ጥሩ ቆይታ እያደረግን ከዚህ አንጻር እስቲ ከአስተምሮ አንጻር ምንድነው የሚሉት እርሶ ታዲያ? አስተምሮ ላይ ችግር የለም ባይነኝ ነኝ። አስተምሮ ላይ ችግር የለም። ስለዚህ ሰዎች በየትኛውም ቤተ እምነት ውስጥ ቢሆኑ ዋናው ኢየሱስ ክርስቶስ ላይ ያላቸው አስተምህሮና እምነት ወይም አቋማቸው በዛ ይወሰናል ነው። አዎ እንደ ግል አዳኛቸው ግል አዳኝ ስል በራሱ ለራሱ ለግሉ ማለት ነው እንጂ ኢየሱስ ለዓለም ሕዝብ ሁሉ ነው የሞተው እና ኢየሱስ ያድነኛል ስለኔ ኃጢአቱ ሞቷል ብሎ በእርሱ ካመነ ሞቷል፣ ተነስቷል፣ ተመልሶ ይመጣል ብሎ እንደ እግዚአብሔር ቃል በተለይ ደግሞ መጽሐፍ ቅዱስ እንደሚለው ለመኖር ከወሰነ እና በእግዚአብሔር ቃል ከተመራ በእርግጥ እሱ ከፍሬ በኋላ የሚመጣ ነው። ካመነ እምነቱ ነው የሚያድነውና ይድናል የሚል እምነት ነው ያለኝ። በጣም ጥሩ። እርስዎ አንዳንድ ሰዎች ግራ ይገባቸዋል። ምንድነው አሁን ለምሳሌ ስለ ኦርቶዶክሳውያን በዚህ ልክ ጥሩ ይናገሩና መልሰው ደግሞ ይመጡና በሰጠናቸው ስንዴ ጠግበው መልሰው ይሰድቡናል ይላሉ። እርስዎ አሁን ብዙ ሰው አቋሞት የቱ ጋር እንደሆነ ግራ ይገባዋልና የቱ ጋር ነው ያሉት ታዲያ? መልሰው ደግሞ እኔ ኦርቶዶክስም ብቻ አይደለም ጴንጤም እንደዚሁ ሲያበላሽ አርሜላ ትክክለኛው ነገር ደግፋለሁ። ልክ ያልሆነ መናፍቅ ነው ከስንዴ ጋር የመጣ ከሰልባጅ ጋር የመጣ ሲል እኛ ስንዴ ያመጣ ነው እኮ በ1977 እና 76 የወሎና የትግራይ ረሃብ ጊዜ ነው። ወሎና ትግራይ ውስጥ ደግሞ ያን ያህልም ፕሮቴስታንት ያን ያህልም ምን የለውም። ሲራቡ ባበላን እንወቀሳለን ወይ ነው። አሁን እሱን ትተዋል። ስንዴና ሰልባጅ የሚለውን ቀይረውታል። ይሄ መናገር ከጀመርን በኋላ ማለት ነው። በደንብ ስንገልጠው አበላናችሁ ለምን ሰጣችሁን ከሆነ እሱንትን ነው። ደግሞ እዛ ሃይማኖትም አልመሰረትንም። እኛ ስንዴ ሰጠና ሃይማኖት አልመሰረትንም። የተራበ ማብላት ደግሞ የእግዚአብሔር ቃል ነው። ተርቤ መቻ በላችሁኝ፣ ታርዤ መቻ ለበሳችሁኝ። ሰልባጁም እኮ ከዛ ጋር ነው። እቺን ቃል ለመፈጸም ብለው እኮ ነው ውጭ ያሉ ቅዱሳንን እርዱን ባካችሁ፣ ሰው ሀገራችን ብዙ ሰው ተርቧል ብሎ አባቶቻችን አሉ። እንዳውም በዋናነት እርዳታውን ሲያከፋፍል የነበረው የዶክተር ነጋሶ ታላቅ ወንድም ነው ሰለሞን ጊዳዳ። ዶክተር ሰለሞን ጊዳዳ የሚባል መጨረሻ ላይ የኢትዮጵያ አምባሳደር ሆነው በእንግሊዝ ላይ የኢትዮጵያ አምባሳደር የነበሩ ማለት ነው። በክርስቲያን ኤድ የኦርቶዶክሱም የካቶሊኩም የምኑም ባለበት ከፕሮቴስታንት ስለሆነ አብዛኛው የሚመጣው እርዳታ እሳቸው ነበር ኮኦርዲኔት የሚያደርጉት እና በሰጠን እና በዛ መሳደብ የለባቸውም። ከተሳደቡ እኮ አሁን እንኳን መሳደብ ሳይቀር የመስቀል አደባባይ ላይ እኮ ወጥቶ እኛንን መናፍቅ ነው መናፍቅ እዛ ላይ ከደረሰ ይረክሳል ምናምን ሲሉ ማን የማንም መሬት ያረክሳል ብዬ እኮ መልስ ሰጥቻለሁ። እዛ ላይ ይሄ ከእንትን የወጣ ነገር ሲኬድ እሱ ላይ እኮ እንተራረማለን። እኛም ዜጎች እነሱም ዜጎች ናቸው። እዚህ ጋር ደግሞ ሆነው ወንድማችን ዮናታን ነዩ ጩፋ ኦርቶዶክስን ሲሰድቡ በሁለት ይከፈላል ምናምን ብሎ ሲፎክሩ ስርዓት ያዙም ብለናል። እዚህ ከመስመር የወጣውን እንጂ እኔ ለመደገፍና ለመቃወም አስቤ አይደለም። ምክንያቱም አደጋ ነው። እንደዚህ አይነት አካሄድ ህዝብ ያጣላል፣ ያጋጫል፣ ሰላም ይነሳል። አሁን ሰላም ስላለ እኮ ነው ወተን የምንገባው። እኔና አንተም በሰላም አንተ ጋር ሆነ የመጣሁት አንተም ወደዚህ ወደ ስቱዲዮ የመጣኸው ሰላም ስላለ ነው። ሰላም ደግሞ ፖሊስ ስላለ ነው። ፖሊስ ደግሞ መንግስት ስላለ ነው እንጂ እኮ ቀማኛው ራሱ አስቀደም እኮ የኔ መሰለ ሞባይል ራሱ ይቀማሃል። ስለዚህ ሰላም የሚያሳጡ ነገሮች፣ ግጭት የሚያመጡ ነገሮች፣ ጽንፈኛ የሆኑ ነገሮች፣ ዲስፓይስ ሌላውን ማህበረሰብ የሚያቃልሉ የሚያዋርዱ ነገሮች ሲኖሩ ትዕግስት የለኝም። እውነት መናገር ስለሆነ የወንጌል ዋናው ዓላማ ፍትህ፣ እውነት በፍቅር መግለጽ ነውና በዛ ምክንያት ነው እንጂ ኦርቶዶክሶችንም የተናገርኩት እኔ ከእንትን የለብኝም ማለት ነው። አክባሪያቸው ነኝ። ስለዚህ ከዚህ አንጻር እንግዲህ መጡ። ይሄ ጥምቀት ደግሞ ጎንደር ላይ ነው። በጣም ሄደው ያውቃሉ? እዛ ጎንደር ሄደው ያውቃሉ? በሌላ ጊዜ ሄጃለሁ ጎንደር ዝም ብሎ እንጂ በጥምቀት ምናምን ለመጎብኘት ግን ሄደው ያውቃሉ? አዎ። ምን አዩ ጎንደር ላይ? በተለይም እሱ ማንሳት የፈለግኩት ጎንደር የተመሰረተችው በኦሮሞ ነው። ከዛም አልፎ ደግሞ ለ70 ዓመታትና ከዛ በላይ ለሚሆኑ ጊዜያቶች የጎንደር ዋነኛ መግባቢያ ቋንቋቸው ኦሮምኛ ነበር የሚል ሐሳብ ስላለዎት ያንን ለማጥናት ያንን ነገር በጽሁፍ የተደገፈ ለማድረግ ነው የሄዱት? ምንድነው?
አይደለም። አይ እኔ ከመጀመሪያ የሄድኩት ከሰሚነሪ ልንመረቅ ስንል ተማሪዎች ዞረን ታሪካዊ ቦታዎችን እናይ ነበር። እሺ በዛ ምክንያት ሰሜን ኢትዮጵያን ነው ለመጎብኘት የወሰነውና ወደዛ ሄድን። እሺ ከሄድነው ውስጥ አንዱ ጎንደር ነበረ። ላሊበላ፣ ጎንደርን፣ ባህር ዳር፣ ጣና ዘጌን ምናምን ሁሉ ጎበኘን ማለት ነው። እሺ ከዛ ጎንደር ላይ ስንደርስ ሰውየው ማብራሪያ ይሰጠናል። እሺ እና ስለ እንትኑ ስለተሰራውና ምን አለ የሚገልጸው ሰውዬ መጀመሪያ አይኖች ሲበሩ ማለት ነው። ወደ ታሪክም ሳልመጣ የአጼ ሱሱኒዮስ እንደዚህ ናቸው። አጼ ፋሲል የሱሱኒዮስ ልጅ ናቸው። የኔ ገነቡት ፋሲለደስ የተባለው ፋሲል ስለገነቡት ነው። ፋሲል አባጃሌ ይባላሉ። የእሳቸው ልጅ ደግሞ አጼ ኢያሱ ናቸው። አጼ ኢያሱ በካፋ ወለዱ ምናምን። ይሄ በካፋ ቤተ መንግስት ነው። ያንዳንዱ ነገስታት ሲነሳ አንዳንድ ይሰራል። እዛ ግቢ ውስጥ ያሉ ቤቶች የየብቻ ናቸው። ይሄ ሱሱኒ ማን ነው እንትን ናቸው ፋሲል ናቸው። ይሄ በካፋ ነው የሰራው። ይሄ አጼ ምናስ ነው ምናምን እያለ ቀጠለ። እሺ እና ጠባቂያቸው ደግሞ ኦሮሞዎች ነበሩ አለ ሰውየው። የነገስታቱ ጠባቂ እንትን ኦሮሞዎች ነበሩ ወታደሮቹ አለ። እንዴት አማራ ለምን አይጠብቅም እንዴት ኦሮሞ ጠበቀ ብዬ ስል አናውቅም እንግዲህ አለ ሰውየው። እኔ መልሱን አውቃለሁ አልኩት። ምንድን ነው አለ ሰውየው። ነገስታቱ ኦሮሞ ስለሆኑ ይሆናል አለ። ይሆናል ነው ያን ነገስታቱ ኦሮሞ ስለሆኑ አይ በታሪክም የተጻፈ የለም እኛ የምናውቀው ነገር የለም ምናምን ብሎ ተናደደ ሰውየው ማለት ነው። ከዛ ነው መጽሐፍቶችን ማንበብ ሲጀምር አጼ ሱስንዮስ የኢትዮጵያ ታሪክ ላይ ብዙ መጽሐፍቶች ላይ ተጽፎ አጼ ሱስንዮስ ከግንደ በረት የኦሮሞን አባዱላዎች የኦሮሞ ወታደሮች ይዘው ሂደው አባይን ተሻግረው ይላል ወቅተው አሸንፈው ጎርጎራ ላይ ሰፈሩ ይላል። ስለዚህ ጎርጎራ ላይ የነበሩት እሳቸው ነበሩ። አዎ አጼ ሱስንዮስ። ሱስንዮስ የመካከለኛው ምስራቅ የጳጳስ ስም ነው። የክርስትና ስም ሲወስዱ ነው የንግስና ስማቸው ነው እንጂ ሱስንዮስ ስማቸው ሱስንዮስ አይደለም። ማን ስማቸው? እሳቸው ዋና ስማቸው ጃኖ ማን ነበረ? በቃ በነበር የሆነ መጽሐፍ ላይ ብቻ ጃኖ የኦሮሞ ስም ናቸው። ኦሮሞ ናቸው እሳቸው። ጃኖ እንግዲህ የኦሮሞ ስም ይሁን ምን ይሁን አላውቅም። ጃኖ ምናምን ነው የሚባሉት። በፊት እኮ እኛ አጼ ሱስንዮስ ኦሮሞ ናቸው ነው ምንድን ነው ታሪካቸው? አዎ ኦሮሞ ናቸው። እና አባታቸው ደግሞ ገራም ይባላል። ጃኖ ገረም። አዎ እና እንደሱ አይነት ከዛ በኋላ መጥቶ እዛ ሰፈሩ ይላል። ከዛ ደግሞ የእሳቸው ልጅ ደግሞ ፋሲል አጼ ፋሲል ማለት ነው። አባጃሌው የሚባል ፈረስ ምናምን አልሰማም? አባጃሌው ፋሲል ብሎ ሲዘፍኑ ጎንደሬዎች አጼ ፋሲል ማለት ነው። የፈረሳቸው ስም አባጃሌ ይባላል። ይሄ አባጃሌ፣ አባጠቅል፣ አባዳኘው፣ አባበዝብዝ የሚባሉ የፈረስ ስሞች ከኦሮሞ ጋር ነው። ኦሮሞ አባቡሎ እያለ የፈረሱን ስም አባጉራቻ አባ ምናምን እያለ ነው የሚሰይመው። ፈረሰኛ ስለሆነ ከፈረስ ጋር የተያዘ ብዙ ታሪክ ስላለው በፈረስ ስም ነው የሚጠራው። ኦሮሞ ማንኛውም ኦሮሞ አድጎ ካገባ በኋላ በፈረሱ ስም ነው የሚጠራው እና አባገሌ ይባላል። በልጁ ስም ራሱ አይጠራም። የልጁ ስም አሁን አባ ግርማ ምናምን አይባልም። በፈረሱ ስም አባ ደፋር፣ ፈረሱ ደፋር ከሆነ አባ ደፋር ይባላል። ወይ ጉራቻ ከሆነ ጉራቻ ማለት ጥቁር ማለት ነው፣ አባ ጉራቻ ይባላል። ቡሎ ማለት ደግሞ ቀይ ፈረስ ግንባሩ ላይ ነጭ ያለው ማለት ነው፣ አባ ቡሎ ይባላል። ቡሎ ምናምን የሚል ዘፈን አልሰማህም? አንድ ጊዜ በኦሮምኛ ይወጣ። አንተ ለካ ኦሮምኛ አትችልም። ኦሮምኛማ እችላለሁ እንዴ? ቡሎኒ ማሊፍ ዳት ይውላ ምናምን የሚል ቡሎ ለምን ታስሮ ይውላል ይለቀቅና ይጋልብ ምናምን ተብሎ የተዘፈነ የፖለቲካ ዘፈን ነበረ። ያ ፈረስ ያኛው አባ ቡሎ ይባላል። ፈረሱ ቡሎ ከሆነ ሰውየው አባ ቡሎ ይባላል እና በዛ ስም ይጠራል። አንዴ ከተሰየመበት እንደዚህ ነው። የአጼ ፋሲል አንዱ የፈረሱ ስም አባ ቡሎ ነው። የኋለኛው እንግዲህ በአንድ ፈረስ አይጨርስም ሰው። እንደ ዛሬው ቪኤት በለው የዛን ጊዜ ፈረስ እና ቀጥሎ ያለው ደግሞ ዞቢል ይባላል። የአጼ ፋሲል ፈረስ ሌላኛው ዞቢል ነው የሚባለው። አባ ታጠቅ አባ ጃሌ የሚባለው ሲሞት
ዞብል ደግሞ ቀጠለ ማለት ነው። እሺ እና እሱ ደግሞ መጥቶ ፋሲለደስ ላይ እዛውን ፋሲለደስ የሚባለው የጎንደር ከተማ ስትቆረቆር እዛ ሰፈሩ ወታደሮቻቸውን ይዘው በኢትዮጵያ ታሪክ ላይ የወታደሮቻቸውን የነበሩት እነ ራስ ለታ እነ ራስ ቱሉ ነበሩ ይላል። እሺ ቱሉና ለታ ደግሞ ያው ኦሮምኛ ነው ቃሉም ራሱ ማለት ነው። የራሶቹ ስም አልተቀየረም። የንጉሱ ስም ብቻ ነው የሚቀየረው፣ የንግስና ስም የሚሰጠው ማለት ነው። በዛ ምክንያት ነው ነገስታቶቹ እዛ ላይ የነበሩትም ኦሮሞዎች ናቸው። ይሄ ምንድነው ኦሮሞን አገር ሁሉ ለኦሮሞ ለመስጠት አይደለም የኔ ሐሳቤም ንግግሬም። አንዳንዱ የሆነ እንደ ዘረኛ ምናምን ይወስዳል። እኔ የኦሮሞ ነጻነት ግንባር የሚባለው ኦኔግ የሚባለው ነጻ ግንባር በራሱ አገር ለመቆረጥ አይደለም። ወያኔም እኮ ሲነሳ ህወሓት ማለት ነው። የትህነግ የሚባለው የትግራይ ህዝቦች ምናምን ነጻ አውጪ ግንባሮች ሁሉ ጊዜ አገር ለመቁረጥ ነው የሚነሱት። ይሄ ግንባር የሚባለው ነጻ አውጪ ግንባር ስለሆነ ነጻ አውጥተን አገርን መሰረት ሪፐብሊክን መስረት ነው የሚሉት። ስለዚህ እኔ መመስረት አትችሉም። ጎንደርም ጭምር አሁን ለአማራ የተሰጠው ክልል ራሱ ኦሮሞ የቆረቆረው ነው። አማራ ኦሮሞ ምናምን የሚባል የዚህ ሀገር ትርክት ውስጥ የለም። ወሎ እንዳለ ኦሮሞ ነው፣ የየጁ ኦሮሞ። እንዳውም በቀደም ከአንተ ጋር እንትና ኢንተርቪው ሲያደርግ ተክለ ሃይማኖት ምን ሲያንሰው ቀረርቶ ሞላበት ምናምን ያለው ፉከራው ምናምን ነው ቀረርቶ ሞላበት አለ። አዎ የየጁ ኦሮሞ ቅኔው ነው ምናምን ነው ሲያንሰው ቀረርቶ ሞላበት አይችልም ለማለት ነው። ቅዳሴ እንትን አይችልም የየጁ ኦሮሞ አይችልም ለማለት የሚባል ነገር አለ። ድሮ እርስ በርስ የሚባባሉት እሷን ነጠል የየጁን ላለመንካት ወይም የወሎውን ላለመንካት ብሎ ነው ያለፈው። ለምንድን ነው አይችሉም የሚባሉት? አብዛኞቹ ኦሪጂናሊ ኦሮሞዎችም ስለነበሩ ቅኔው ጋር ምኑ ጋር ኋላ ነው የመጡት። በእርግጥ ደግሞ እንደነ አለቃ ካለወልድ አይነት ደግሞ ሊቆች አሉ እዛው ደግሞ ማለት ነው። በዚህ በአካባቢ በጎሳ በምንም ተለየው ነገር አይደለም ለማለት ነው። እንዲሁ ነገሩ ስለመጣ ነው። እና እዛ አካባቢ በብዛት መሬቶቹን ብትወስድ ሁኔታዎችን ብትወስድ ለምሳሌ መሬቶቹ ምን አሉ? ብዙ ነው እንግዲህ እዛ ጎንደር አካባቢ ለምሳሌ ኦሮምኛ የተነገሩ አሉ። አዎ አማራ ክልል ውስጥ ብዙ መሬት እኮ በኦሮምኛ ስም ነው። ወሎን እንትንን ይዞ ጎጃምን ይዞ እና ወደ 127 የዚህ የህወሓትና የኢትዮጵያ ጦርነት በነበረ ጊዜ ጋዜጠኞቹ ሲያነቡ አሁን እዚህ ያልመጣሁም እንጂ 127 አገሮች እነሱ እዚህ ቦታ ላይ እንትን ሰራዊት ተመታ፣ እዚህ ጋር እንትን ሆነ ምናምን ሆነ ምናምን ብለው ነው የሚዘግቡት። እኔ ደግሞ የኦሮምኛውን ስም እየለቃቀምኩ አወጣ ነበርና ወደ 127 አገሮች ጽፌ ነበረ። እና ሌላ ጊዜ ከፈለክ ሊስቱን ልሰጥ እችላለሁ።